ፍቅረኛ ምናምን አለ ወይስ ገና የለኝም? ነገር አንተ አያታ በፌስቡክ አካውንቷ ምናምን በሌላ አካውንት ምናምን ልፈትን ፈልግ እና ሰውራት ምናምን ስልክሽን ስላት እሺ አለችኝ። ከዛ ማታ ራት እንበላለን ምናምን ከዛ አሪፍ ጊዜ እናሳልፋለን እላታለሁ። እሺ ለመጠንቀቅ ብዬ ኮንዶም ገዛውና ቁምሳጥን ያስቀምጡት። ኮንዶሙ አልተጠቀምኩበትም ይጎዳል። ግን ያው እኔ ስለተመቸኝ እኔ ይሻልካለሁ ብዬ አስባለሁ። ከተመቾች ታዲያ ስልክ እንለዋወጥና በእኔ ያክል ነው ወይ በእኔ እምነት ያለክ? ይሄ ሰው ስሜን እንዳትናገሩ የ4 ዓመት ሚስቴን ፈትኑልኝ ብሏል። ምን ገጥሞት ይሆን? ለክፉ ቀን ያስቀመጥኩት ኮንዶም ቀስ በቀስ አለቀ ይልናል። እኛ ደግሞ ይህኑ ስብሰባ ሀሳብ ከሰማን በኋላ ለመርዳት ተስማምተናል። እንኳን ደህና መጣ። እንኳን ደህና ቆየኝ። ምንድነው ያጋጠመው? የነገርከን ነገር እኛ ግራ ገባን። ለመርዳት ተሰብስቦ ነበርና ቀለል አድርገን ነገር እስቲ ሰኔ 23 ሰኞ ቀን አቢስ እንደገባው ማለት ነው። በቃ ጸባውና ተቀያየረብኝ ማለት ነው። ያምን የዛሬ አመት ማለት ነው። ኦኬ በቃ ጸባዋ ተቀያየረብኝ ምናምን የሆነ ነገር ስጠይቃት ምናምን ምሰጥ ምላሽ ምናምን በጣም የሚደባብር ምላሽ። ኦኬ ፋሚሊ ጋር ዝግጅት ምናምን ሲኖርብን ነኝ እንሂድ ምናምን ስላት ዛሬ መቼም ምናምን ምን እሰራለሁ ምናምን ቀኔ ምን እሰራለሁ ምናምን በቃ ለሆነ ችላ ምናምን ማለት ነው ማለት ጸባይ ነው። በነገራችን ላይ ክፍለ ሀገር አብረን ነው የመጣነው። ከናዝሬት ልጅ አብራችሁ ያደጋችሁ? አብረን የሆነ ቀን ላይ ከቤት ስገባ ምናምን የእርግዝና መከላከያዋን አቁልቋለች። ኦኬ ከበረው እቺ ልጅ ፈልጋ ነው እንዴ ነው ልጅ አዛ እንዴት ነው ፍላጎት አለሽ መውለድ ምናምን አላታለሁ። አይ ምንም አይነት ፍላጎት የለም። እኔም እሱ ከዛ በኋላ ለመጠንቀቅ ብዬ ኮንዶም ገዛውና ቁምሳጥን ያስቀምጡት። ከዛ ኮንዶሙ ታጋለ ምንም አልተጠቀምኩበትም ግን ይጎላል። ኦኬ አንተ አልተጠቀምኩበትም ግን ይጎላል። አልተጠቀምኩበትም ይጎላል። ለዚህ ሌላ የሚጠቀምበት ሰው አለ? እኔ እሱን ነው በቃ። ከዛ ከሆነ ሳምንት በኋላ ደግሞ ደስተኛ ሆና እንትን ግንኙነት እንትን ምንም ፍላጎት የላት። እንደውም የሆነ ፓርት ላይ በቃ ሳያጠራጥር ጸባ ምናምን በቃ የሌለ ተጠራጠርኩትና የሆነ ልፈትናት ፈለኩ። ኦኬ በፌስቡክ አካውንቷ ምናምን በሌላ አካውንት ምናምን ልፈትን ፈልኩ እና ሰውራት ምናምን ዛሬ አንዴ ስልክሽን ስላት እሺ አለችኝ። ከዛ እንገናኝ ምናምን ስላት እሺ ገና ዝም ብላ ከመጀመሪያ በቃ እሺ ምናምን ከዛ ማታ ራት እንበላለን ምናምን ከዛ አሪፍ ጊዜ እናሳልፋለን እላታለሁ። እሺ አውቃለች አንተ መሆን ነው ወይስ እኮ ስልሽ አይ አላወቀችም። እኔ በሌላ ዩዘር ላይ ነው የወራት ያሉት በሌላ አካውንት ነው የወራት እና በቃ እንትን አለች። እሺ ስትል በቃ የሌላ እቺ አትሆንም ምናምን አስጠላች ቀፈፈች። ከባድ ያው አክሽ እንደውም ሌላ ሰው ራሱ ሳማክር ምናምን እሷ በጭራሽ እንደዚህ አይነት ነገር አታረግም ምናምን አታረግም። እሷ በጭራሽ ምንም አንተ ዝም ብለህ ነው የምትወረው ምናምን ማለት ነው። ኦኬ ወደ ራስ ተገለብኩት ወይ አውቃለች ምናምን አውቃ ነው የሚሆነው እየቀለደችብን ምናምን ማለት ጀመሩ። እኔ መሆን ያሰብከሉት መሰለህ እንደዚህ ነገሮች መጥፎ ናቸው። መተከውነው ምንም ነገር ከሌላ ሰው ግንኙነት ከሌላት ከመሬት ተነስታ እኮ እንደዚህ ነው ፍሽብል ሜቢ አይታወቅም። እርኩስ ኮንፈረንስ ነው ጸባይ ዛ ብትሄድ ኧረ አይ ስለ እስቲ ዝም ብላችሁ እናንተ ብትፈቱን እና ገባኝ። እኛ እኮ እንዳልኩ ነው እኛ አንተን ለመርዳት ዝግጁ ነን። ግን ይሄ ትዳር ማፍረስ እንደው አይታወቅም። አይ በቃ ያለ በቃ ከሌላ ሰው እንዴት ሆነ በቃ ቺት እያደረገችብኝ እንደሆነ ምናምን የሚለውን ነገር ማወቅ ፈልገው እንጂ ይሄን እንትን የሚያስፈልግ ነገር አለ እንዴ ነው አንተ ታዋራታል ሞከርክብኝ እንዲናወራ አልካትም መፍትሄ ለመፈለግ አልሞከርክም? ስለ ባህሪዋ እኮ እንዴት አሰበው የሆነ ፓርት ላይ እንደውም በስነ ስርዓት አትወራኝ እኮ። እንግዲህ ተመልካቾቻችን አቤላ መጥቷል። ታክሲ ነው መሰለኝ ያስቸገረው። በመከራ ነው የደረሰው። መንገድ ክራውድድ ነበር ግን ችግር የለውም እንደርሳል። ልጁ ምን መሰለኝ ያለው እኔ የሚደብር ስር ነው የሰማሁት። ከክፍለ ሀገር አብሮ ነው የመጣው ከደብረ ዘይት ነው የመጣ ነው አለ። ከዛ ከተጋቡ 3 አመት ሆኗቸው እና በዚህ አመት ሰኔ ስንት ያለው ሉሉ ሰኔ ምናምን ላይ ሰኔ 20 ላይ 23 ያለው ሰኔ 23 ላይ የዛሬ አመት ማለት ነው። ከዛን ቀን በፊት በሰላም ነበር የተለያዩት፣ በሰላም ነበር የተገኙት። ከዛ ከስራ ሲመለስ ግን ተቀየረ ጠበቀችው። ከዛ ሊፈታ
በአንድ ቀን። ከዛ ሊፈታ ሲሞክር ምንም አልሰማም አለች ሂድ ከዚህ ነገር ማለት ነው። ከዛ ደግሞ ምንድን ያለው እጇ ላይ የሆነ የሚቀበረው ላይ የእርግዝና መከላከያ እሱን ደግሞ አስወጣ ጠበቀችው። ከዛ ነገረችውና ሜቢ ልጅ ፈልጋ ከሆነና ብሎ ልጅ ፈልገሽ ነው ወይስ አልፈልግም መጀመሪያ ላይ ሳያድግ የምን ልጅ ነው ምናምን ያለችው እና ግራ ገባው። ተጋብተው እሺ ከዛ እንትን አደረገ። ይሄን ስላስወጣችሁ ብሎ ኮንዶም ገዛና አስቀመጠ። እሱ ኮንዶም እሱ አይጠቀምበትም ግን ይጎላል። እሱ አሁን እያለ ያለው ምንድነው ሌላ ሰው እየተጠቀመበት ነው ግን እርግጠኛ አይደለም እኮ። ይሄ ምን ሊሆን ይችላል? ይሄ ቺቲንግ ነው እንጂ ሌላ ነገር ሊኖረው አይችልም። ከዛ ደግሞ እንትን አደረገ። በሌላ በፌስቡክ አካውንት ነው ምናምን ሲጀነጀናት ተጀነጀነች። ነይራ ተጋብለሽ እሺ ከዛ አብረን እናድራለን እሺ። እና ይሄ እኛ ጋር ለምን መጣ ይስውይ ታዲያ ምን ፈልጉ? ከዛ ምን ፈልጉ ነው ያለቀ ጉዳይ እኮ ነው የመጣው። ያለቀ ጉዳይ ነው። ከዛ ግን ጓደኛ ሲያማከር ሌላ ስለ ትልቅ ሰውና ሲያማከር ዝም ብለህ ነው ሜቢ እንዲያውም አውቃ ነው የሚሆነው። አንተ የጀነጀንካት እንደሆነ አውቃ ነው እንጂ የሚሆነው እንትና አንተ ላይ እንደዛ ታረግም ማለት ነው። እንደዛ እንዴት ታስባለች? ዝም ብላ ላዋራት ላይ እየመለሰች ነው። አሁን እኔም እዚህ ባዋራት ትመልሳለች እኮ። እሱ ሀሳቡ እንደዛ ነው ግን ደግሞ ማረጋገጫ የለኝም ነው ገብቷል። ይሄ ፌስቡኩ ሜቢ እስቲ ያምር ትልቅ ሰዎች እንዳሉት አውቃ ከሆነ ይመለስ ይችላል ማለት ነው። እንዴ አውቃ እንዴት ትመልሳለች? ወይ በንግግር አፈታም እንዴ አውቃ እንዴት ትመልሳለች? በንግግር አፈልግም ማመጣን እንደዛ ያለና መፈታ አፈልግም ማውራት አፈልግም። ከዛ ደግሞ ጻባያ ደስተኛ ሆነ ከሱ ጋር አያረጉም ግን ደስተኛ ናት። ከዛ በቃ ታርቀናል ብሎ ያረግ ሲሞክር ደግሞ እናት እሺ ከዚህ ይሆናል ካንተ ጋር ላይ ምንድነው የሚያደርጉት? በል ችግር አውራ ችግር ነው። ኦዲየንሳችን ማለት ቤተሰብ ነው። አውራ ችግር አትፍራ። ምንድነው ከሱ ጋር ሴክስ ማድረግ አፈልግም። አይዮ ገብቷል። ለስንት ጊዜ እንደዚህ ያደርገች? ኦልሞስት ረጅም 1 አመት ይሆናቸው ነው ከተጣሉ ጀምሮ እስካሁን አድርጎ ያውቃል። ለዛ ነው እኛ ጋር የመጣው እና እኔ ምን አሰብኩ መሰለህ አንተ ጋር ጓደኛዬ ነው ምናምን እንውጣለን ብሎ አንዳንዴ ማለት ነው እና እስቲ አንዴ ደርሰን እንምጣ ምናምን ብሎ አንተ እዚህ ይዟት እንዲመጣ ማለት ነው። እሺ ከዛ አንተ ተጠብቀውና ትቀበሏል እንደ ጓደኛው ትቀበሏል። ከዛ እኔ ደውለትና አንዴ ስልክ ላወራ ምናምን ብሎ ይወጣል ማለት ነው። እሺ ከዛ አንተ እዚህ ለፈትናት ላጠምዳት ማለት ነው። ከሷ እሱ እንዳለው ከሆነ ምንም ከባድ ነገር አይመስለኝም። ገና በአዲስ አካውንት በፌስቡክ አካውንት ነው ሀይ ሲላት ስልኳን ሰጠችው። እዚህ ይሄ ቀላል ነው የሚሆነው ብዬ ተስፋ አደርጋለሁ። ሌላ መጨመረው ነገር አለ በአንተ በኩል? በእኔ በኩል ምንም ነገር የለም። እንግዲህ ጓደኛችን ሴቭ እናድርገው ነው። ቪዲዮውን እስከ መጨረሻ ተከታትለን እና ደግሞ አንድ ሳንናገር ያለፍነው ነገር ምንድነው 10,000 ሰብስክራይበር ገባን እና 10,000 ሰብስክራይበር ገባን እና አመሰግናለን ብለን ቪዲዮ ላይ ሰራተን ስንገባን 12,000 ደርሷል። አሁን በቃ ሰብስክራይብ አድርጉና የዚህችን ልጅ መጨረሻ እስቲ ውስጥ እንግዲህ ተመልካቾቻችን ገማ ባለቤት ልጁ አቤል ገዛት ይወር ማለት ነው። አሁን እንደውለትና እንዲወጣ ማለት ነው። ያው እንደተለመደው ሰላም ይባባሉና ይዘን እንመጣለን ማለት ደውለንለት ውጭ በሏ። ታዲያ ምን ላምጣ? ኧረ ተይ። እንዴት ነው ስራ? እንዴት ነው? ሁሉ መልካም እና ቤተሰብ ሁሉ ሰላም ነው? ጠፋ ግን ምንድን ነው አንተ አትደውልም? አልተመቸኝም ለዛ ተዋውቁት። እንዴት ነሽ? ሰላም አቤል እባላለሁ። ሰው እንደደወለለት አስመስሎ ይጣል ማለት ነው። አንድ ስልክ ተደውሎልኝ ይቅርታ። እሺ እየመጣ ነው እና እንዴት ነው ስራ ምናምን አሪፍ ነው? አሪፍ ነው ዛሬ መስገን። አንተ ጋርስ? አሪፍ ነው። እኛ ጋር ምንም አይልም፣ እየተንቀሳቀስን ነው ባለው አየር። ቢና እንዴት ነው? አንቦልሽ አስረክበ መጣ። አሁ እስቲ እናያት እስቲ። ምን ላምጣ? ሻይ ቡና? ምንም አያስፈልግም። ኧረ ተይ። እውነት ብቻህን ነው የምትኖረው ነው? አሁን ብቻዬን ነው የምኖረው ይሄን ያህል ቤት ውስጥ። እንደላጤ ቤት አይመስልም። አቤል አይከብድም። ተስፋ እናደርጋለን። እስቲ አሁ ተስፋ እናደርጋለን። እና ከየት ነው የመጣሽው? እዚሁ አዲስ አበባ ነሽ? አሁን እዚህ ነኝ ግን የደብረ ዘይት ልጅ ነኝ። የምር የደብረ ዘይት ልጅ ነው? ነገር አብራችሁ ነው? አብረን ነው የመጣነው። አንተ ምን ዞነ? እኔ አዝም የደብረ ዘይት ልጅ ነሽ? እኔ እኮ በስራ እዛ አመላለስ ነበር እኮ። እዛ ሌቦች አስቸግረውኝ እኮ ነው የተውኩት። ከደብረ ዘይት? አሪፍ ሀገር ነች። እንዴት ሌባ ብዙም ያለ አይመስለኝም። አይ እዛ መንገድ ላይ ነው እንጂ እዛ አይደለም። ኦኬ መንገድ ስትሄድ ታወቀን ቢሆን አብሬ ከሰራ ነበር። ያያት ነው። አይ ፍሬንድሊ ናት ልጅ። እንደዛ ነው ካንተ ጋር በቃ ጸባዋ ምናምን ይሄ ነው። እና ጠገበያ ምንድነው እንዴ? ጠጋ ወደዚህ ጋር መቀመጥ ትችላለህ። ስታይል። እሺ እና ነይ ሲላት ራስን አለሽ። ስራ ተቀጥረሽ ነው የምትሰሪው ወይስ የግልሽን ነው የምትንቀሳቀሽው? አይ ተቀጥሬ ነው የምሰራው። ምንድን ነው የምትሰሪው? ማርኬቲንግ። ምን ሲያደርግ ነው አንተ? እሱ አሁን ፌል አደረግሽ ተባለ። እሱ ምን ቢያደርጋል? አሁን ስልክሽን ስጪ ብሎ ቢቀበላል
ለአንተ አለፈች ነው ወደቀች ነው? ወደቀች ነች። ወደቀች ነው እና በስልክ ነው ትርጉም በስልክ አይ ስልክሽን ስጪኝ ካላት እሺ ካለችው የሆነ ቀን ደግሞ እንገናኛለን ማለት አይቀርም። እሱማ እሱን ይልኩ አልነገርከኝም። ግን አንተ የት ሀገር ልጅ ነህ? እኔ እዚሁ አዲስ አበባ ነው ወሎ ሰፈር ነው ተወልጄ ያደግኩት። ኦኬ እኔ እቺ ምትርቅ አይመስለኝም። ያያት አይደለም ፍቅረኛ ምናምን አለ ወይስ ገና? የለኝም። ነገር አንተ ያያታ በእናትህ እንዴት እስካሁን ፍቅረኛ ሳትይዥ እንዴ? ያው ማለት ለኔ ምን አላገኘሁም እስካሁን ለዛ ነው። ግማታ ነው ሴት አረ ተረጋጋ። እድሜሽ እኮ እየሄደ እኮ ነው እንጂ ምን ሆነሽ? አይ በምን አወቅ? ልጅ ነኝ አረ ገና ነኝ እኮ ገና ብትሆኝስ ካሁኑ ቀልጠፍጠፍ አትይም እንዴ? ያው የፈለገን ጠጋ እንደኛውን ስታገኝ እኮ ጠጋ ማለት ነው ያለብሽ። ገባሽ? እንደናንተ አይነት ያው ጠጋ አልኩኝ እኮ አልኩኝ። ጓደኞች አሉሽ? ሴት ጓደኞች ምናምን? ሴት ጓደኛ ብዙም የለኝም፣ አንዳለችኝ። ከጓደኞችሽ ታዲያ ለኔ የሚሆን የለም ወይስ አንቺ ነሽ ለኔ የምትሆኝ? እኔ አልሻልክም? እኔ አልሻልክም? ደስ ይለኛል። አይ መምረጥ ከፈለክ መምረጥ ትችላለህ። ግን ያው እኔ ስለተመቸኝ እኔ ይሻልካለሁ ብዬ አስባለሁ። ከተመቸሽ ታዲያ ስልክ እንለዋወጥና እየተገናኘን እናወራለን። ችግር የለውም ይመቸኛል። እሺ 09 13 ለደሃን ያለው ስልኩን ሰጠ ነገር ስልኩ ትክክለኛ ስልኩ ነው። ኧረ ትክክለኛ ስልኩ ነው። አንተ ግን ከዚህ በላይ መጃጃሉ አይበቃም? አይመጣም? ምንድነው የምታወሪው? ኦኬ በእናንተ ቤት አሁን እኔን እየፈተናችሁ መሆኑ ነው አይደለ? ምንድነው ለማግራችሁ ነው የወጣችው? ኧረ ጭራሽ እና በምን አወቀች? አሁን እሱ ሲጀምር በጣም ቀልደኞች ናችሁ። የቱ ጋር ነው ያለው ያደደብ ጓደኛክ? ጥራው እንዴ ስልክ ላይ ወራ እኮ ነው የወጣው። የምን ስልክ ላይ ወራ እንዳልወጣ ቃሉኝ እንዴ ምንድነው የምታወሪው? ስልክ ላይ ወራ እኮ ነው። በቃ ማንቴ ካሜራ የቱ ጋር እንዳስቀመጣችሁ ነው የማላውቀው። ካሜራ አለ ጥራውድ እንዴት ታውቃለች ማለት ነው ካልነገርኩት? ኧረ ማርያምን ነገር አለ እንዴ ምንም ያጠራጥር ነገር አላወራኩም። ተረጋጋ አንተ ራሱ ያየከኝ እንደሆነ አውቃለሁ። ና እያለች ነው ና ነኝ ስቴዲየም ምን እየሆንክ ነው? እንዳትነካኝ፣ እንዳትጠጋኝ፣ ሲጀመር እንዳትጠጋኝ። በጣም ጎበዝ። ይሄን ያክል ነው የምታምነኝ? ይሄን ያክል ነው ወይ በእኔ እምነት ያለክ? በጣም ባለጌ ነህ። እሺ አንተ እንዳትነካኝ። በቃ በጓደኞችህ ነው የምትፈትነኝ። ሁሌም ከኔ በላይ ጓደኞችህ ነው የሚበልጡት አይደለ? 4 አመት ሙሉ ነው የምታውቀኝ። ተረጋጊ ስትል አታፍርም? ለምን እንደዚህ እንዳደረኩ ታውቂያለሽ? ኧረ እባክህ ማመን ትችል ነበረ። እኔ ምንም እንዳላደረኩኝ ማመን ትችል ነበር። እንዴት ነው ማምነሽ? እንዴት ነው ማምነሽ? እንዴት ነው ማታምነኝ? እንዴት ነው ማታምነኝ? በራስ ጥፋት ነው። ከኔ በላይ ጓደኛክን ስላመንክ ነው ያንን ያደረኩት። አንተም ብዬ ነው ከገዛ ቤቴ ምናምን ወጥቼ እዚህ እየኖርክ ያለሁት አይደለ? በጣም እያናደድከኝ ነው። ሲጀመር ስላየሁህ እራሱ በጣም ነው የምታናደደው። እሺ አሁን ተረጋግተሽ ለምን አንተ አትንካኝ። ተረጋጊና እንውራ። እንደዚህ አይደረግም። እሺ በሰው ትዳር ማን አይገባም። ለሌላ ጊዜ እሺ ፈታ ነገር ነው እኮ በንግግር ነው። ተረጋጊ። እረፍ። አትጠጋኝ ሲጀመር አንተ። እሺ አልጠጋም። ኦኬ እንደዚህ ጭራሽ በካሜራ ጭራሽ በካሜራ ቁጭ በይ በእናትሽ። እሺ አሁን ምን አገኘክ? ምን ተጠቀምክ? እሺ ፈተናው ነው ድቄ ቢሆንስ ምን ነበር የምታደርገው? ለምን ቤት ውስጥ ካሜራ ደቅነህ አትሄድም ነበር? እሱ ነበር የቀረክ እንዴ? ፌስቡክ አይቀርክም፣ ቤት ውስጥ ሌላ ነገር ገዝቶ ማስቀመጥ በቃ ምንም አይቀርክም እኮ አንተ። እኔ ላለማመን የማታደርገው ጥረት የለም። እኔ ነኝ አንተ ላልተውክ ያልኩት። ታሳይም ባህሪዎች ናቸው ታዲያ እኮ የነገርኩህን ነገር ባለማመንክ እኮ ነው። ከኔ በላይ ጓደኛክ ይበልጣል እንዴ? እዚህ ከመጣክ ያወቅህ ጓደኛክ ነው አይደለ? እንደዛ አለኝ። እንደዛ ደፍሮኝ ቢሆንስ? ባልጮህ ሰው ባይደርስልኝ ሌላ ነገር አድርጎ ቢሆንስ? ምንድነው ነገር ስልሽ ነገር እና እውነቱም ቢሆንስ? እናንተ ደግሞ በጣም ባለጌ ናችሁ። በጣም ነው የምትገርሙት። እንደዚህ አይደረግም እንዴ። እኛ ምን አጠፋን? እኛ እኮ ያው እነሱ በመሀል የተፈጠረን ሚስ አንደርስታንዲንግ ነው ለመፍታት የሞከርነው እኮ። ለኔ ምንም አይነት ስሜት የለሽም። ተረጋጊና ንገሪኝ። ይኸውልህ ለአንተ ምንም አይነት ስሜት ሳይኖረኝ ቀርቶ አይደለም፣ ግን አንተ ለኔ እያሳየከኝ ያለከው ክብር ልክ ነው። እየተፈጠረው ነገር እኮ ለኔ ምንም አይነት ስሜት ሳይኖር ሲቀር ከሌላ ሰው ጋር ይኖር ሳይገባችሁ እኮ ነው ሰው ውስጥ ዘው ብላችሁ የገባችሁት። ሲጀመር እዚህ ቀረጻ ላይ እንደሆነ ቆይ እንዴት አወቅሽ? ማለቴ ለምን እንደውም መናገር አይጠበቅብኝም። ስልክ ግን ማላይ ነው እንደሚመስልክ እያደረክ የነበረውን ነገር በሙሉ አውቅ ነበር። ሲጀመር ስታወራቸውም ስታናግራቸው በደንብ ነው የማውቀው። እና ያወቅሽ ነው እኔ ላይ ፊልም ስትሰሪ ነበር እና አንተ ፊልም እየሰራክብኝ ነበር። ኦኬ አንተ ጥሩ ነገር እያደረክ ነበር። አይ እሱ ከአንድ አመት በፊት ፍቅርሽ እንደቀነሰበት ምንም አልረዳላችሁ ነው ነገረኝ
እኮ ከአንድ አመት በፊት ነግሬዋለሁ። ጓደኛው ያስቸገረኝ እንደሆነ እቤት ውስጥ እየመጣ መቀመጫ መቆሚያ እንዳሳጣኝ ስራ ቦታ እየመጣ ያስቸገረኝ እንደሆነ አልነገርኩህም? እሱንም ማናገረው ነበር። ነግሬ ካለው እሱም ማናገር አይጠበቅብክም። እኔ ማመን በቃ ምንም እኔ የነገርኩህም ማመን ነበረብክ። እና እሺ ያወቅከው እኮ ከኔ በጣም ቆይተህ እዚህ ከመጣክ በኋላ ነው ያወቅከው። እኔ እንዴት ነው ዝም ብዬ ሊደፍረኝ ነው ወይም ያስቸገረኝ ነው ምናምን ብዬ ልነግርክ የምችለው? እሺ ነግሬ ካለው በጣም ካቅሜ በላይ ነበረ ልጁ። አንተ ማስተካከል ያስቸገረሽ ነው። ስማኝ እንደዛ ብዬ ሁሌ ስጠይቃት ምንም አይነት መልስ አልመልስም። መልሼ ልካለሁ፣ ደጋግሜ ነግሬ ካለው። አስሬ ማውራት ነበረብኝ። እውነቱን እኮ ነግሬ ካለው። ስንቴ ነው የምነግርክ? ስንቴ ነው የምነግርክ እኮ አንቺ እኮ ያስቸገረኝ ነው ብቻ ነው ያልሽኝ እኮ። ያስቸገረኝ ነው በቃ አብረን ካላደርን እሱን ታዩና እኔ ጋር ነኝ ነው በቃ ሁሌ ማለት ነው። ሁሌ ወሬው ይሄ ነው። እሱ አይሆንሽም፣ እኔ ደህና ብር አለኝ፣ እኔ ደህና ሀብት አለኝ፣ የደህና ቤተሰብ ልጆች ነኝ ምናምን ነው የሚለው። እንደማልፈልገው ደጋግሜ ነግሬዋለሁ። እንደዛ እያለኝ እንደሆነ ደግሞ ነግሬዋለሁ ደጋግሜ። አይሰማም፣ አይልም፣ አያደርግም። ጓደኛዬ እንደዚህ ሊያደርግ አይችልም ነው የሚለው። ስለዚህ እዚህ ማለት እንደዚህ ካሜራ ደቅረክ መፈተን ምናምን እኮ አይጠበቅብክም ነበር እኮ። እሱን ማመን አትችልም። አንድ አዳምጪ። ብፌ ላይ ኮንዶም አስቀምጬ ነበር እኮ። እንዴት ሊጎል ይችላል? እሱንም ያደረኩት ያውቀኝ፣ ምክንያቱም ያውቀ እንዳስቀመጥከው ስላወቅኩኝ። አንተ እኔን አለማመን አይደል የምትፈልገው? እኔም እንዳታምነኝ አደረኩልክ። ምንድነው የምናስረዳክ? አስረድቶክ መሰለኝ የገባከው አይደል? እዚህ ነገር ላይ ካሜራ ደቅነክ ሰው መፈተን የጀመርከው ተዋት በቃ ምንም አትበላት። አይ ተዋት ሳይሆን እዚህ ጋር እኮ አሁን ሚስ አንደርስታንዲንግ ነው የሚመስለኝ እንጂ እኛም ግራ ገብቶን እሷም ንጹህ ልትሆን ትችላለች። ስለዚህ አሁን አንተ ሲጀመር ንጹህ ነኝ እንጂ ልትሆን ትችላለች ብላችሁ እንትን ማለት አትችሉም። ሲጀመር ሰው የሚያምነው ሰው የታመነ ሰው ነው። አንተ ታማኝ ብትሆን እኔ ማመን ትችላለህ። ሌላ ነገር ውስጥ መግባት ሌላ ነገር ማድረግ ምናምን አይጠበቅብክም። ሲጀመር ፌስቡክ አካውንት ከፍቶ ያወራኛል፣ ሌላ ነገር ያመጣ ቤት ማስቀመጥ ምናምን። ቤት ውስጥ ካሜራ መደቀን ነበር የቀረው፣ ግን ቤት ውስጥ ስላልተመቸው እዚህ አምጥቶ ካሜራ ደቀነ። እኔ እናንተ ያጋባን ካሜራ አይደለም፣ እነዚህ ሰዎች አይደሉም፣ እነዚህ ሰዎች አላስተዋወቁን ምናምን ነገር። እኛ እኮ ትዳር ለማፍረስ እኮ አይደለም እኮ ሀሳባችን። እዚህ ጋር እሱ ያልተመለሰ ጥያቄ ስላለ እሱ ለመርዳት ነው እንጂ ሌላ ነገር እኮ አይደለም። በቤተሰብ መጠየቅ ይችል ነበረ። እኛ እኮ እንድትጣሉ እኮ አይደለም እንድታረቁ ነው እኮ ሀሳባችን ከመጀመሪያው ሲመጣ። ሲጀመር እሱ መታረቅ አይፈልግም። አሪፍ ይፈልግ ባይፈልግ እኮ በካሜራ ነበር የሚጠይቀኝ። በቤተሰብ መጠየቅ ይችላል። ባልፈልግ ኖሮ ይሄ ሁሉ እርምጃ ለምን ካመጣ? እሺ አሁን ማወቅ የምትፈልጉት ምንድን ነው? በቃ አንቺ አሁን ንጹህ መሆንሽን ነበረ ለማወቅ የፈለግነው እኮ። ንጹህ አይደለሁም አወቅ አይደል? በዚህ በደቀንከው ካሜራ ምን ዛረጋየከኝ አይደለም። አይ ወደዚህ ደረጃ የደረሳችሁት እንዴት ነው? ግራ ገባን ማለት ነገሮቹ መስሎኝ አልነገረም። እሱ የነገረን ምንድነው በቃ ፍላጎትሽ እንደቀነሰበት ነው። ፍላጎቴ ቀንሶበት እንዳልሆነ በደንብ ያውቃል እኮ እሱ። ነግሬዋለሁ። ከኔ በላይ ጓደኛውን ነው ያመነው። ጓደኛው በጣም ነው የሚያስቸግረኝ። እቤት ይዞት ይመጣል። ያውቀዋል። አሁን ላይ መጥቶ አያውቅም፣ ግን እቤት ይመጣል። አብረው ነው የሚመጡት። ከዛ እሱ በሌለበት እየመጣ ሲያስቸግረኝ ነገርኩት። እሺ አሁን ከሱ ጋር ይሄን ጉዳይ ፈቷለሁ። መጀመሪያ ነበር መፍታት የነበረብህ እኮ። አንድ አመት ሙሉ ሳትረዳኝ እሱ እያስቸገረኝ መሆኑን ደጋግሜ እየነገርኩህ አልሰማከኝም። እሱ ደግሞ የሚነግረኝ ነገር የተለያየ ነገር ነው። እሱን ነው ማመን ያለብህ። እኔን እንዴ አሁን ቆይ ከእናንተ በፊት ያገኘው እኔን ነው አይደለ? እኔን ነው ማመን ያለበት እኮ። ስለዚህ እሱን ነው ያመነው። እሱ ደግሞ እሱን እንዴት ተዋት ኖ ጥፋቱን አያምንም እኮ። ሁሌም ክርክር ነው። መቼም ቢሆን መሸነፍም ጥፋትንም ማመን አይፈልግም። ጥፋትህን እመን። አጥፍተካል በቃ። እንግዲህ አስበው፣ ፌስቡክ ሌላ እንትን ከፍቶ እስከ ማውራት ድረስ እኔ አውቃለሁኝ እሱ እያወራኝ እንደሆነ። ቤት ውስጥ ሌላ ነገር አምጥቶ እንዳስቀመጠ አውቃለሁኝ። ሆን ብዬ ነው እንደዛ ያደረኩት። ግን እናቱ አለች፣ በእናቱ ማስጠየቅ ይችላል። አብራችሁ እንድትቀጥሉ ነው እንጂ እንድትጣሉ እኮ አይደለም። አንተ መተው ካለብህ ጓደኛህን መተው ካለብህ መተው ነው የማያስፈልግ። አይ እሱንም በሆነ ነገር ፈትነዋለሁ። አላስፈላጊ ነገር ነው። ምን ከዛ በኋላ እንደዚህ የሚያደርግ አይነት ሰው ከሆነ የራሴን እርምጃ ወስዳለሁ። እሺ አሁን ይኸውልህ፣ እኔ መጀመሪያውኑ አሰማም ስትለኝ መሄድ ይችል ነበር እናቴ ጋር። አንተም ብዬ ነው እስካሁን ድረስ አንድ አመት ሙሉ ከአንተ ጋር በቃ እየተጨቃጨኩኝ ክፉ ፊት እያሳየሁኝ የጠበቅኩህ ትስተካከላለህ ብዬ ነው እኮ። ይኸውልህ አሁን ስማኝ፣ ከሱ ጋር እንድትሆን አልፈልግም። እቤቴ እንዲመጣም አልፈልግም። የስራ ባልደረባ አይመለከተኝም። ስለ ስራክ ግዴታ ስራ ቦታ ከባልደረባ ጋር ካልሆንክ ብሎ የሚያስወጣ ህግ የለም አይደለ? መተው ትችላለህ። በዚህ የምትስማማ ከሆነ አብረን መቀጠል እንችላለን። አይ እሱ ይበልጥብኛል ከሱ ጋር ነው መሆን የምፈልገው የምትል ከሆነ ደግሞ መለየት እንችላለን። እሱ ይበልጥብኛል ብለህ አንቺን እፈትንሻለሁ። እሺ
ይሄ ሁላ እርምጃ አራመዳለሁ እኮ እሱን ደግሞ ይበልጥብህ ካወክ ደግሞ ከዛሬ ጀምሮ እንድትገናኙ እንድታወሩ አብራችሁ እንድትሆኑ አልፈልግም። በዚህ ከተስማማን አብረን መቀጠል እንችላለን እና እንግዲህ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ እንዴት እንደተጠናቀቀኛም አልገባንም። እንደምትወዱ ተስፋ እናደርጋለን። እኛ ምን ችለው ሞክረናል። ነገር ግን ይሁን አውቃ ነው የመጣችው ልጅቷ እንዴት እንደሆነ ምንም እናውቀው ነገር የለም። ልንነግረን ፍቃደኛ አይደለችም። ግን ዋናው መታረቃቸው ነው በሚለው ተሰናል። ያያችሁት ቪዲዮ ይሄን ይመስል ነበር። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ።